ጀነራሉ ብልጽግናን ጠላት ሲሉ ፈረጁ። ህዝቡን በረሃብ የቀጣው የደም ነጋዴው ትነግ። በትግራይ ወጣቶች ደም የነገዱ እልፎችን ለማይረባና ለጥቅም ለሌላ ፖለቲካቸው ሲሉ እሳት ውስጥ የማገዱ ከትላንት ስህተታቸው ያልተማሩ የትነግ አመራሮች ዛሬም ዳግም ህዝባቸውን ክደው ያጎረሳቸው እጅ ነክሰው ተገኝተዋል። ለራሳቸው ጥቅም ሲሉ እልፎች እንደ ቅጠል ቢረግፉ ግድ የማይሰጣቸው የትነግ አመራሮች የገዛ ህዝባቸው በረሃብ አለንጋ እየገረፉ ለፖለቲካ መሳሪያነት እየተጠቀሙበት እንደሆነ የሚያሳይ መረጃ ወጥቷል። በዚህ በኩል ደግሞ እጅግ አደገኛውና ትግራይን ለዳግም ውድቀት ይዳርጋታል የተባለለትን ጦርነት ለመቀስቀስ ጀነራሉ እየተጣደፉ ነው የሚል አደገኛ መረጃ ወጥቷል። እኚህ ከፍተኛ ጀነራል ጦርነቱ ቀርቧል ሲሉ ተናግረዋል። መረጃዎች በዝርዝር እንመለከታቸዋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ትነግ በየጊዜያቱ እሳት እየለኮሰ አዲስ ጦርነት ለማዋለድ እንደሚጥረው ሁሉ በገዛ ወገኑ ላይ የጭካኔ በትሩን ማሳረፉ ተሰምቷል። ለማይረባ ጦርነት ሲል ልጆቹን የነጠቁትን የትግራይን ህዝብ አባቶችንና እናቶችን ያለ ጧሪ አስቀርቶ ሜዳ ላይ እንዲወድቁ ያደረገው ትነግ ዛሬ ደግሞ ህዝቡን እያስራበ ለእርዳታ የተላከለትን ስንዴና እህል እየነጠቀ ስጋቸውን ከአጥንታቸው ጋር እስኪጣበቅ ድረስ በረሃብ እንዲጎሳቆሉና እንዲሞቱ እያደረገ በዓለም አቀፍ ደረጃ የራብ ፖለቲካ ለመስራት እየተፍጨረጨረ ታይቷል። ሁሉም አመራሮች ለማለት በሚያስደፍር ሁኔታ ልጆቻቸውን በዓለም ሀገራት አንደላቀው ሲያኖሩ ይቺ በትግራይ ውስጥ የምትኖር እናት ግን ከልጆቿ ጋር በጦርነት በረሃብ እንድትሞት ተፈርዶባታል። የዚህ ሁሉ መከራና ስቃይ ደጋሽ ደግሞ የደም ነጋዴው ትነግ መሆኑ የተለያዩ መረጃዎች እየወጡ ነው። በረሃብ ለተጎዱ ወገኖች የተላከውን በሚሊዮን ዶላሮች የሚቆጠር እርዳታ ያለምንም ማፍረት ቅርጥፍ አድርጎ በልቶ ሲያበቃ ዛሬ ደግሞ በሚዲያ ሰራዊቱ በኩል ብቅ ብሎ ራሱ ዘርፎ ራሱ ያስራበው ህዝብ ላይ ለመሳለቅና ፖለቲካ ለመስራት ሞክሯል የተባለው ትነግ ህዝብን በረሃብ በመቅጣት ለፖለቲካ መሳሪያነት የመጠቀም ተግባሩን ዳግም በትግራይ ህዝብ ላይ እያሳየ እንደሚገኝ የኢትዮጵያ አደጋ ስጋት አመራር ኮሚሽነር ሽፈራው ተክለማርያም ተናግረዋል። የትነግ ቡድን የፌዴራል መንግስት በትግራይ ክልል በመጠለያ ማዕከላትና በልማታዊ ሴፍትኔት መርሃ ግብር የሚቀርበውን ሰብአዊ ድጋፍ ለተፈለገው ዓላማ እንዳይውል እያደረገ እንደሚገኝም የሰሞኑ የጻጽ መጠለያ ጣቢያ ማስረጃ መሆኑን ተናግረዋል። ኮሚሽነር ሽፈራው ተክለማርያም ለኢዛ እንደተናገሩት የትነግ ህገወጥ ቡድን የትግራይን ህዝብ መሰረታዊ ፍላጎቶችና ሰብአዊ ቀውሶች ለፖለቲካ ዓላማ የመጠቀም ልማድ አዲስ ክስተት ሳይሆን የቀደመ ታሪኩና መገለጫው ነው። ትነግ የዓለም አቀፉን ማህበረሰብ ትኩረት ለመሳብ በትግራይ ክልል በመጠለያ ጣቢያዎች ለሚገኙ ወገኖች የሚቀርበን ሰብአዊ ድጋፍ በመንጠቅ ድራማዊ ፕሮፓጋንዳ እያስተጋባ መሆኑን አስረድተዋል። ዓለም አቀፉ ማህበረሰብም የፌዴራል መንግስት በግልጽ መረጃና ማስረጃ የሚልካው ሰብአዊ ድጋፍ የት እንደገባ መጠየቅ እንዳለበትና በቡድኑ የሐሰት ፕሮፓጋንዳ መደናገር እንደሌለበትም አንስተዋል። ትነግ ሰብአዊ ድጋፍ ለፖለቲካ ዓላማ ለማዋል የሚያደርገው ጥረት ሁሉም ሊገነዘበው እንደሚገባም ጠቅሰዋል። የፌዴራል መንግስትም በትግራይ ክልል አስተማማኝና ቀጣይነት ያለው ሰብአዊ ድጋፍ ተደራሽ እያደረገ እንደሚገኝም ተናግረዋል። በዚህም በትግራይ ክልል ከባለፈው ጥር 2017 ዓ.ም ጀምሮ እስከ ታህሳስ ወር 2018 ዓ.ም ድረስ 2 ሚሊዮን ኩንታል በገንዘብ ሲተመን 32 ቢሊዮን ብር የሚገመት ሰብአዊ ድጋፍ መሰራጨቱን አስታውቋል። ይህም የፌዴራል መንግስት ዜጎች ሰብአዊ ጉዳት እንዳይደርስባቸው ያለውን ጠንካራ አቋም በተግባር የሚያረጋግጥ መሆኑንም ነው ያብራሩት። የትነግ ቡድን በትግራይ ክልል ሰብአዊ ድጋፍ ተደራሽ እንዳይሆን በማስተጓጎል ድጋፍን ከችግረኞች ዜጎች በመንጠቅ ዳግም የህዝብ ጠላትነቱን እያረጋገጠ እንደሚገኝም አብራርተዋል። ቡድኑ ይህ አልበቃ ብሎት ለእያንዳንዱ ድጋፍ ፈላጊ ዜጋ ከሚሰጥ የፍጆታ ድርሻ ላይ መዋጮ እንደሚሰበስብም ነው የተናገሩት። ትነግ በሰብአዊ ድጋፍ ስም በዜጎች ላይ የሚፈጽመው አስነዋሪ ድርጊት ለኢትዮጵያ ታሪካዊ ጠላቶች ያለውን የተላላኪነት ጥግ በተግባር ያረጋገጠ ነው ብለዋል። በሌላ በኩል ኮሚሽኑ የድጋፍ ጥሪ ባቀረቡበት ሁኔታ በማህበራዊ ሚዲያ አማራጮች በቡድንም ሆነ በተናጥል የሚደረጉ የድጋፍ ማሰባሰብ ዘመቻ የአሰራር ስርዓትን የጣሱ ህገወጥ አካሄድ መሆናቸውን ጠቅሰዋል። በዚህም የተለያዩ የማህበራዊ ሚዲያ አማራጮችን በመጠቀም ሰብአዊ ድጋፍ በማሰባሰብ ላልተገባ ዓላማ እየዋሉ የሚገኙ አካላት ከድርጊታቸው ሊታቀቡ እንደሚገባ አሳስበዋል። በሌላ በኩል ደግሞ የትግራይ ሊቃን፣ የትግራይ በሳል የፖለቲካ አረዳድ ያላቸው ግለሰቦች፣ የትግራይ የሃይማኖት አባቶችና ሽማግሌዎች እንዲሁም ወጣቶች በሙሉ በአንድ ድምፅ ሊያወግዙት የሚገባ በቃን ሊሉት የሚገባ አደገኛ የፖለቲካ ጨዋታ ጀነራሉ ለኩሰዋል።
ጨዋታው አብቅቷል፣ ጦርነት ቀርቧል ሲሉ በርካቶችን ያስደነገጠ ዳግም ጦርነት የቀሰቀሰ ንግግር ጀነራሉ ተናግረዋል። ብልጽግናን ጠላት ሲሉ የገለጹት የትግራይ ጀነራል ተፈናቃዮች ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት መስጠታቸውን የተነገረው፣ እያሸበሩ ነው ያሏቸውን አካላት ደግሞ እጃቸው ይቆርጣል በሚል ዝተዋል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ዶን መዲድ ጨዋታው አብቅቷል፣ ጦርነቱም ቀርቧል ብለዋል። ጀነራሉ እንደተለመደው ብልጽግና ፓርቲን በጠላትነት ፈርጀው የፕሪቶሪያን ስምምነት መዘባበቻ እንዲሆን አድርጓል በማለት ወንጅለዋል። ጀነራሉ ይህን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። እነሱ ጦርነቱን ይለኩሳሉ፣ የሚዋጋው የሚሞተው የትግራይ ወጣት ነው። እነሱ በአንድ ቦታ ቁጭ ብለው አመራር እየሰጡ ውጭ ካለው የኢትዮጵያውያን ውድቀት ከሚመኘው አካል ሚሊዮን ዶላሮች እየዛቁ ራሳቸውን እያከበሩ ወጣቱን ግን ለጦርነት እየማገዱ መኖርን ልማድ አድርገውት ዛሬም ዳግም ጸባጫሪ ድርጊት መፈጸም ጀምረዋል። አንድ አፍታ ሚዲያ በተመለከተውና የህወሓት ልሳን በሆነው ወይን ድረገጽ ላይ በተሰራጨው የጀነራሉ ንግግር እንደተመላከተው በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉ ማክለዋል። እንደ ጀነራሉ ገለጻ ተፈናቃዮችን በኃይል ወደ ወልቃይት ወይም ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያሉ ጉዳይ ነው። ጀነራል ታደሰ ወረደ ከትናንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም ማለታቸው ዘግበን ነበር። ጀነራሉ ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸውን ውጭ አድርገው በትግራይ ክልል አመፅ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን የሚል ማስጠንቀቂያ አሰምተዋል። አፋር ክልል ተቀምጠው ትግራይ መረበሽ የሚፈልጉ ያሏቸውን ኃይሎች በሽምግልና የማይገቡ ከሆነ እርምጃ እንደሚወሰድባቸው ዝተዋል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ቢሆንም ህወሓት አሁንም የጦር ደብዳቤ ድለቃውን ተያይዞታል። በዚህ በኩል ደግሞ ጀነራል ታደሰ ወረደ የአዲስ አበባ ቆይታቸውን በተመለከተ ማብራሪያ ሰጥተዋል። ባለፈው ሳምንት የትግራይ ክልል ጊዜያዊ አስተዳደር ከፍተኛ ልዑካን ወደ አዲስ አበባ መሄዱ ይታወሳል። ፕሬዚዳንቱ ሌተር ጀነራል ታደሰ ወረደን ያካተተው የልዑካን ቡድን ከተለያዩ የፌዴራል መንግስት አካላት ጋር ውይይት ያደረገ ሲሆን በጉዳዩ ላይ ትናንት በመቀለ ማብራሪያ ሰጥተዋል። ሌተር ጀነራል ታደሰ ወረደ በሰጡት በዚህ ማብራሪያ የልዑካን ቡድናቸው በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድ፣ ከገንዘብ ሚኒስቴር፣ ከብሔራዊ ባንክ፣ ከብሔራዊ ምክክር ኮሚሽን፣ ከውሃ ሀብት ሚኒስቴርና ከተለያዩ ኤምባሲዎች ጋር መወያየታቸውን አስታውቀዋል። ሲቀጥሉም ከጠቅላይ ሚኒስትር አብይ አህመድ ጋር በበጀትና ደሞዝ ጉዳይ፣ በደሞዝ ጭማሪ ዙሪያ፣ በገረብ ሰጎን ፕሮጀክት፣ በነዳጅ እጥረትና የተፈጠረው ውጥረት የሚረግብበት ሁኔታ ላይ መወያየታቸውን ጠቅሰው ደሞዝ፣ በጀትና የገረብ ሰጎን ግድብ ፕሮጀክት መልሰው እንደሚቀጥሉ፣ የነዳጅ እጥረቱን ችግርም ለመፍታት ስምምነት ላይ መድረሳቸውን አስረድተዋል። ጀነራል ታደሰ ጨምረውም በአፋር ክልል ውስጥ በሚንቀሳቀሱ ታጣቂ ቡድኖች ጉዳይ ላይም ተወያይተናል ያሉ ሲሆን ጠቅላይ ሚኒስትሩም በአፋርም ሆነ በሌላ ቦታ በትግራይ ተወላጆች መካከል ያለው ችግር በውይይት ይፈታል የሚል ተስፋ እንዳላቸው ገልጸው ፌዴራል መንግስቱ በዚህ ጣልቃ እንደማይገባ እንደገለጹላቸው አስረድተዋል። የንግድ ማህበረሰቡን በተመለከተም የወሰዱትን ብድር ለመገምገምና ተጨማሪ ብድር ለመስጠት በሚቻልበት ሁኔታ ላይ ውይይት ተደርጎ ስምምነት ላይ መደረሱን አስታውቀዋል። ከብሔራዊ ምክክር ኮሚሽን ጋር በተደረገው ውይይት ደግሞ ትግራይ አሁን በጦርነቱ ዋዜማ ላይ በመሆኗ ችግሮች እንዳሉ ገልጸው በትግራይ ውስጥ የሚደረጉ ምክክሮች ከሌሎች ክልሎች በተለየ መንገድ መካሄድ እንዳለበት ስምምነት ላይ መደረሱን ገልጸዋል። ከምርጫ ቦርድ ጋር የነበረው ውይይት አጭር እንደነበረ ያስታወቁት ጀነራል ታደሰ ጨምረውም በአሳሳቢ ሁኔታ ላይ የሚገኙትን ተፈናቃዮች በተመለከተም ውይይት አድርገናል። ተፈናቃዮች ደህንነታቸው በተጠበቀ መልኩ እንዲመለሱ በሚደረግበት ሁኔታ ላይ መክረናል ብለዋል። የቀድሞው የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በሀገሪቱ በተለይም በትግራይ ክልል ውስጥ የሚታዩ የፖለቲካ ልዩነቶች በጠረጴዛ ዙሪያ በድርድር እንጂ በሴራ ሊፈቱ እንደማይችሉ በማሳሰብ ጠንካራ መልእክት አስተላለፉ። ጀነራሉ ይህንን ያሳሰቡት በአዲስ አበባ በተካሄደ አንድ የውይይት መድረክ ላይ ሲሆን ንግግራቸው በዋናነት በክልሉ የውስጥ ፖለቲካና ከጎረቤት ሀገራት ጋር ሊኖር ስለሚገባው ግንኙነት ያተኮረ ነበር። ጀነራል ሳሞራ አሁን ባለው ሁኔታ የፖለቲካ ልዩነቶችን ለመፍታት የሚደረጉ ጤናማ ያልሆኑ አካሄዶችን ተችተዋል። ማንኛውም ችግር ወይም ልዩነት በሰላማዊ መንገድና በድርድር ሊፈታ ይገባል ያሉት ጀነራሉ በሴራ ለውጥ አይመጣም ሲሉ አሁን እየተስተዋለ ያለውን የፖለቲካ ሴራ ኮንነዋል።
በተለይም በትግራይ ክልል ውስጥ የሚነሱ የፖለቲካ ልዩነቶች በሰላማዊ መንገድ ብቻ ይፈታሉ የሚል አስተሳሰብ መዳበር እንዳለበት አጽንኦት ሰጥተዋል። ጀነራል ሳሞራ በንግግራቸው ትኩረት ከሰጡባቸው ጉዳዮች አንዱ ከውጭ ኃይሎች ጋር ስለሚደረግ ግንኙነት ነው። ከሻዕቢያ ጋር ያለው ህገወጥ ግንኙነት የጦርነት ስጋትን ይፈጥራል እንጂ የትግራይን ህዝብ በምንም መልኩ አይጠቅመም ሲሉ አስጠንቅቀዋል። ይህ የጀነራሉ ንግግር አንዳንድ የፖለቲካ ኃይሎች የውስጥ ልዩነታቸውን ለመሸፈን የውጭ ድጋፍን እንዳማራጭ ሊመለከቱት ይችላሉ የሚል ስጋት ባየለበት ወቅት የተሰጠ እንደሆነ የፖለቲካ ታዛቢዎች ይገምታሉ። ጀነራሉ ይህ አይነቱን አካሄድ ክልሉን ወደ ሌላ ዙር ግጭት ሊወስድ እንደሚችል ስጋታቸውን ገልጸዋል። ለረጅም ዓመታት የአገሪቱን መከላከያ ሰራዊት የመሩት ጀነራል ሳሞራ የፖለቲካ አመራሮችን ቅድሚያ ሊሰጡት ስለሚገባው ጉዳይ ምክር ለግሰዋል። ማንኛውም አመራር ለህዝብ ዘላቂ ጥቅም መንቀሳቀስ አለበት ያሉት ጀነራሉ ዘላቂ ጥቅም ማለት ሰላም፣ ልማት እንዲሁም ማህበራዊና ኢኮኖሚያዊ እድገት መሆኑን አስረድተዋል። ልዩነቶችን በሰላምና በድርድር መፍታት የአመራር ብቃት መለኪያ መሆኑን የጠቆሙት ጀነራል ሳሞራ ከዚህ ውጪ ያለው የሴራ መንገድ የህዝብን ጥቅም የሚጎዳ መሆኑን አስገንዝበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ተደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።